መዳም ቤት ያላችሁ ልጆች ለመዳም ኩሽና ማለት ነው ሰራተኛ ሆነሽ ሰርተሽ ኢትዮጵያ ገብተሽ ደግሞ ለባልሽ ሰራተኛ ስትሆኚ አስበሻል? እኔ መዳም ቤት ሆኜ ለገንዘብ ብዬ ኩሽና ገብቼ ቁርስ ሰርቼ ምሳ ሰርቼ እራት ሰርቼ ተጨንቄ ቤት አጽድቼ ሽንት ቤት አጥቤ ገረድ ሆኜ ኑሬ ኢትዮጵያም ገብቼ ገረድ አልሆንም። ይቅርታ አድርጉልኝ አልሆንም። ገብርኤልን የምሬን ነው። ቢያንስ ምን መሰላችሁ የሰራነው ነገር የሆነ ስራ ላይ ታውሉና ከዛም በኋላ እራሳችሁ ገረድ ሆነን ኑረናል አይደለ? አሁን ደግሞ ሌላ ሰው ቤታችሁ ታስቀምጣላችሁ። እራሳችሁ ወጣችሁ ሰርታችሁ ፀሐይ ነክቷችሁ ንፋሱ ነክቷችሁ ዝናቡ ነክቷችሁ ወጣችሁ የምትገቡበት ነገር ካላስተካከላችሁ ምኑን መጣችሁ? እዛው መዳም ቤት ይሻላችኋል። ያው ነው። እሺ ነው ያው ነው። ገብርኤልን ስሩ፣ እጃችሁ ላይ ያዙ፣ ዝንጥ በሉ። ከዛን ኢትዮጵያ ስትሄዱ የራሳችሁን ስራ ክፈቱ። የራሳችሁን ስራ ከፍታችሁ ለምን ሳህን ቤት አይሆንም? ለምን ሳህን ቤት አይሆንም? ይሄ ኮስሞቲክስ ቤት ለምን አይሆንም? ለምን ልብስ ቤት አይሆንም? የሆነ ቦታ እንትን ትያለሽ። ከዛም በኋላ ለምን ትንጥያቶ ሻይ ቡና ለምን አሰሪ? ገብርኤልን ሻይ ቡና ለምን አሰሪ? ሻይ ቡናሽን እየሰራሽ ማታ ደክሞሽ ትገቢያለሽ፣ እሱ ደክሞት ይገባል፣ በፍቅር ትገናኛለሽ እንጂማ እናቴ መዳም ቤት ምን ቁርስ ምን ልስራ እራት ምን ልስራ ብዬ ተጨነቄ አግብቼም አልጨነቅም። ማሬ እኔ አሁን ይቅርታ አድርጉልኝ፣ እኔ ኩሽና ገብቼ አላውቅም። ይቅርታ እኔ ያው አንዳንዴ ያስፈልጋል የሆነ ቦታ ላይ ግን እውነቴ ነው። አረብ ሀገር መታችሁ በጣም ለፍታችሁ 5 አመት 10 አመት ሰርታችሁ ኢትዮጵያም ገብታችሁ ገረድ እንዳስተው አንዳንድ ወንዶች ይቅርታ አድርጉልኝ የምታገቡት ልብሳችሁን የምታጥብላችሁ ስትፈልጉ ነው። ሰራተኛ ቅጠሩ እሺ ወይ ደግሞ የሚያበስልላችሁ ሰው ስታጡ ነው የምታገቡት አይደል? እሺ ቁጥር ስጪ። ልብስ የሚያጥብላችሁ ሰው ስትፈልጉ ነው አይደል? ልብሳችሁ ሲቆሽሽ እሺ ምግብ ውጭ መብላት ሲሰለቻችሁ ነው አይደል ሚስት የምታገቡት? የምሬ ኮር ገብሬ ማሪ የለም ሰራተኛ ቅጠር እኔ ገብሬ ነው የምሬ ነው። እንደው ብር የሌለው ወንድ አንዳንድ ወንድ ደግሞ ገብርኤል ነው የምሬ ነው ሰርቶ ራሱ የሚያበላለ ማርያም ነው የምሬ ነው። እሱ በፍቅር ከሆነ ችግር የለም ማርያም። አሁን አረብ ሀገር መተሽ ግን ሰርተሻል፣ ገንዘብ አለሽ፣ ኦፍ ኮርስ አለሽ፣ የሆነ ስራ መክፈት አለብሽ። አሁን ኢትዮጵያ ውስጥ እየኖራችሁ ለምሳሌ ኢትዮጵያ ውስጥ እየኖራችሁ ገንዘብ የለውም አንቺ የለሽም ከሆነ በፍቅር ትኖራለሽ። ቀድሞ የገባ አንቺም ትሰራለሽ ኦፍ ኮርስ ለምን ስለሌላችሁ እና ቀድሞ የገባ ራት ይሰራል፣ ቀድሞ የገባ ምሳ ይሰራል፣ ቀድሞ የተነሳ ከንቅልፉ ቁርስ ይሰራል። በፍቅር ትኖራላችሁ። ሰው ሀገር መተሽ ዱባይ ላይ 5 አመት 10 አመት 15 አመት ሰርተሽ ግን ተመልሰሽ ግርድና ኔቨር። እኔ ማርያምን እቃወማለሁ። ይሄ ተመልሰሽ ገረድ ልትሆኚ ለልጄ ነው ገረድ መሆን የምፈልገው። ለልጄ ልጅ ወልዳለሁ፣ ለልጆቼ ነው መሆን የምፈልገው። እውነት የምሬ ነው። እኔ ደሃ ወንድ አታግቡ ምናምን አልልም። ማንም ሀብታም የለም በእናቱ ሆድ ውስጥ። ግን ቢያንስ ለስራ ያለው እንትን አስፈላጊ ነው። እውነት የምሬ ነው። ማርያምን የምሬ ነው የምላችሁ። ቢያንስ እኔ የምለው ኢትዮጵያ ውስጥ ኑሮ ላይ ችግር የለውም። አሁን ግን ሰው ሀገር ላይ መተን ማርያምን እንቅልፍ ይናፍቀናል እኮ። አላርማናታችን ላይ እየጮኸ ሽንት ቤት እያጠብን ሰርተን እንዳልሰራን እግዚአብሔርን የምሬ ነው የምላችሁ። ማርያምን የምሬ ነው። በጣም ነው የሚያስጠላ የመዳም ቤት ስራ። የመዳም ቤት ኑሮ እንደሚሰለች ምንም አይሰለች። ማርያምን የምሬ ነው። በቃ ይሰለቻል። በጣም ነው የሚያስጠላው። ቢያንስ ሀገሬ ላይ ገብቼ የቤት ውስጥ ሙሉ ኮን ምን ያደርግልኛል? እውነት የምሬ ነው። ቢያንስ የራሳችሁ ስራ ስሩ ነው። እኔ ደሃ ወንድ አታግቡ አልልም። ሁላችንም ደሃ ነን የነበርነው፣ ግን ሰርተን መለወጥ ደግሞ የኛ ፋንታ ነው። ብር እስካለን ድረስ ደግሞ ዱባይ ላይ መተሽ የሰው ቤት ሰርተሻል ከሆነ ነገ ግን የተሻለ ነገር ሱቅ መክፈት ወይ ደግሞ ሱቅ መክፈት አቅምሽ ካልቻለ የራስሽ የሆነ ለየት ያለ ስራ መያዝ ነው።
ነው ያልኩት እኔ ከገባሽ ሌላ ስራ ያዙ ለየት ያለ ነገሮች ያዙ ኢትዮጵያም ገብታችሁ የባሎቻችሁን እጅ እንዳታዩ የ5 ብር ካርድ ለምሳሌ 10 አመት ሰርተሽ መዳም ቤት 5 አመት ሰርተሽ ነገ የባልሽን እጅ ካርድ ሙላልን የምትይ ከሆነ ለምን ሰራሽ ተምሪን እኮ ነው ግን አይገባችሁም ኤርሚ ችግር የለም አይጎልብም እሺ ብር መላኩን ታቆምብኛለሽ ብላ አስበ ነው ችግር የለም አታስብ እሺ እኔ ኢትዮጵያ ስትገቡ ስራ ክፈቺ ነው ያልኳት እንጂ ለባልሽ ብር እንዳልክ ያላልኩም እሺ አታግሮምርም ምን ያግሮምርማል ይሄ ደሞ ጭልፋ